የሰላም ካቶሊክ ቴሌቪዥን አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ከህይወት እንደ ጥሪ የሱባኤና የምክር አገልግሎት ማዕከል ህይወት እንደ ጥሪ የተሰኘው ፕሮግራማችን ነው። እንደምታውቁት በህይወት እንደ ጥሪ ፕሮግራም በዋናነት ስለ ሰው ልጅ ነው የምናወራው። ዛሬም እንግዲህ እንግዶች አሉን። ስለ ሰው ለማውራት እዚህ ተገኝተናል። እንግዶቻችን በአድማጭ ተመልካቾቼ ስም አመሰግናለሁኝ። ጊዜያችሁን ሰውታችሁ በፈቃደኝነት እዚህ እውቀታችሁን ተመክሯችሁን ለማካፈል እዚህ ስለተገኛችሁ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ወደ ውይይታችን ከመሄዳችን በፊት ራሳችሁን እንድታስተዋውቁ በአክብሮት ጋብዛለሁኝ። አባ ቡርቃ ይባላለሁ ከኢየሱሳን ማህበር። ስለዚህ ለዚህ ፕሮግራም ስለጋበዛችሁኝ አመሰግናለሁ። እኔ ዘካርያስ ገብረ ጊዮርጊስ እባላለሁ ከረዳይተ ክርስቲያን ማርያም ቁምስና ነኝ። በቅዱስ ዮሐንስ ጳውሎስ ዳግማዊ ቴክኒክና ሙያ ማሰልጠኛ ኮሌጅ ውስጥ እሰራለሁ። እንኳን ደህና መጣችሁ በድጋሚ። እንግዲህ በመግቢያው ላይ እንደተናገርኩት በዚህ አይነት አውድ ስንገናኝ ሁል ጊዜ ህይወት እንደ ጥሪ ብለን ወደ አድማጭ ተመልካቾቻችን የምናደርሰው ነገር ሁሉ በሰው ልጅ ዙሪያ የሚያጠነጥን ነው። ነገር ግን ዛሬ ለየት ባለ መልኩ ከእናንተ ጋር መወያየት የምፈልገው የሰውን ልጅ ክቡርነት ነው እና የመጀመሪያው ውይይት መነሻ የምናደርገው አባ የሰው ልጅ ክቡርነት እንዴት ልንገልጸው እንችላለን? እንደው ዲፋይን መደረግ የሚችል ነገር ነው ወይ? የሰውን ክቡርነት በእንግሊዝኛ ዲፋይን ማድረግ አንችልም፣ ግን ዲስክራይብ ማድረግ እንችላለን። ምኖችን ነገሮች ማካተት ይችላል የሚለው ነገር ማየት ይችላለን። በግልጽ ይሄ ነው ማለት ይከብዳል። ነገር ግን በመንፈሳዊነት ቋንቋም በሰብአዊነት ቋንቋም ዲፋይን ማድረግ እንችላለን። አንደኛው የሰው ክብር ተፈጥሯዊ ነው። የሰው ልጅ ተፈጥሮ ማለት ከማንኛውም ማህበረሰብ የሚሰጥ ነገር አይደለም። በግል ጥረት የሚገኝ አይደለም። በድካም ወይም በስንፍናም የሚቀነስ ነገር አይደለም። በዘፍጥረት ውስጥ እንደምናነበው እግዚአብሔር በአምሳያውና በምሳሌው ፈጠረን ይላል። ይሄ ማለት የሰው ልጅ ክብር በስራችን፣ በድካማችን፣ በልፋታችን፣ በሀብታችን፣ በእውቀታችን ወይም በሶሻል ስታተስ የሚገኙ ነገሮች አይደሉም። ሰው በእግዚአብሔር አምሳሌና አምሳያ ተፈጥሯል ማለት እያንዳንዱ ሰው ከውጫዊ ሁኔታዎች ሁሉ በላይ የሚገኝ መንፈሳዊና ሞራላዊ ክብር እንዳለው የሚያረጋግጥ ሆኖ ነው እኔ የሚታየኝ። ስለዚህ የሰው ክብር በተፈጥሮ ስለሆነ የሰው ልጅ ህይወት በሁሉም ደረጃ በሁሉም ሁኔታ ሊከበር ይገባል ማለት ነው። ከጽንስ እስከ ተፈጥሯዊ ሞት እሱን ያካትታል። ይህ መሪ ሰው ሁል ጊዜ የመብት ባለቤት ሆኖን የሚገልጽ የሞራል እይታም ሊሆን ይችላል። ይህ መሪ ደግሞ ሰዎችን የኢኮኖሚ፣ የፖለቲካ ወይም የባህላዊ ጥቅሞች መሳሪያ የሚያደርጉ ስርዓቶችን፣ አስተሳሰቦችን ወይም ልምዶችን የሚቃወም መሆንም አለበት። እግዚአብሔር መርጦን እንድንወለድ በራሱ አምሳያና ምሳሌ ከሆነ አንዳንድ ስርዓቶች አሉ የሰው ልጅ መሳሪያ የሚያደርጉ በኢኮኖሚም በፖለቲካም መሳሪያ የሚያደርጉ ነገሮች አሉ፣ ልምዶችም አሉ። እነሱን ይሄ ፕሪንሲፕል እነዚህን አስተሳሰቦች የሚቃረን መሆን አለበት። ሙሉ በሙሉ ሰውን የሚጠቀሙ የሚያገሉ ወይም የሚያጥላሉ መዋቅሮች ከዚህ መሰረታዊ መብት ጋር ሊቃረኑ ይችላሉ። ፍትህን፣ አካታችነትን እና እንክብካቤን የሚያበረታቱ መዋቅሮችን ማበረታታት አለብን። ምክንያቱም እነዚህ የሰው ልጅ ክብርን
የሚያጠናክሩ፣ የሚደግፉ፣ የሚንከባከቡ ስርዓቶች ስለሆኑ የሰው ልጆች መሰረት ማነሻው አንድ ከሆነ እና ክብራችንም ደግሞ አንድ ከሆነ የቀለም፣ የሃይማኖት፣ የማህበራዊ ሁኔታ ወይም የዜግነት ልዩነት በሰው ክብር ውስጥ እኩልነትን ለማካድ ወይንም መሰረታዊ መብቶችን ለማከልከል ምክንያት ሊሆኑ አይገባም ብዬ አምናለሁ። ቅዱስ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በፍራቴሊ ቱቲ ቁጥር 118 ላይ እንዲህ ይላሉ፣ ዓለም ለሁሉም ነው፣ ሁሉም በእኩል ክብር የተወለዱ ናቸው ይላሉ። ልዩነቶች ዋጋ ይኖራቸዋል። እኔም ልዩነት አለኝ ከአቶ ዘካርያስ ከሲስተር ትዕግስት ልዩነቶች አለን። ልዩነቶቻችን ዋጋ ይኖራቸዋል። ነገር ግን እነዚህ ልዩነቶች ሰውን ለማግለል ወይም በልዩ መብት መሰረት ሊሆኑ አይገባም። ይህንን በተለየ መንገድ ጥቅም ለማግኘት ወይም እንክብካቤ ለማግኘት ሳይሆን ልዩነቶችን እናስቀምጣለን። በእንግሊዝኛ ምንድን ነው ዩኒክኔስ ያ ዩኒክኔስ አለ፣ ልዩነት አለ። ነገር ግን እነዚህ ነገሮች አንድን ግለሰብ ከሌላው ለመለየት የምንጠቀምባቸው መንገዶች መሆን የለባቸውም ብዬ አምናለሁ። ከዚህ ይልቅ የምንጋራውን ክብር እና የጋራ ኃላፊነታችንን እንድንረዳ ሊያግዙን ይገባል ነው። ስለዚህ የሰውን ክብር ማናገር ብቻ ሳይሆን ግዴታንም መቀበል፣ እያንዳንዱ ሰው ከዚህ ክብር ጋር የሚስማማ ሕይወት እንዲኖረው አስፈላጊ ሁኔታዎችን እንዲፈጠሩ ማረጋገጥም የኛ ኃላፊነትም የኛ ግዴታም ነው ብዬ አስባለሁ። ይህ የሰው ልጆች ክብር ግለሰቦች እና ማህበራት እናም ተቋማት ሕይወትን ለመከላከል፣ ፍትህን ለማበረታታት እና የሰው እድገት ዕድሎችን ለመፍጠር በንቃት እንዲሰሩ የሚጠይቅ መስሎ ደግሞ ይታየኛል። በእኔ በኩል እነዚህ ነገሮች ደግሞ ምግብን ይመለከታል፣ መጠለያን ይመለከታል፣ ትምህርትን ይመለከታል፣ ጤናን ይመለከታል እና በማህበረሰብ ውስጥ ትርጉም ያለው ተሳትፎን እንዲሁም የመሰረታዊ ፍላጎቶች ማዳረሳትን ያካትታል ብዬ አስባለሁ። ነገር ግን ይህ ግዴታ ከቁሳዊ ጉዳዮች በላይ ሆኖም ይታየኛል። እነዚህ ግዴታዎች ሞራላዊ ናቸው፣ መንፈሳዊ ናቸው፣ አይምሯዊ ናቸው፣ ባህላዊ ናቸው፣ ስሜታዊ ገጻቸውን ያካትታሉ ብዬ ነው የሚያስበው። ኮምፕሬሄንሲቭ ነው ክብር ግዴታ ስናመጣ የሰው ልጆች ክብር ተፈጥሯዊ መሆን ማወቅ እርስ በርሳችን የምናይበትን እና የምንገናኝበትን መንገድ ይለውጣል ብዬ አስባለሁ። እያንዳንዱ ሰው ህይወታችን ስጦታ እንጂ ችግር እንዳልሆነ እንድንገነዘበው ይጠራናል። እግዚአብሔር በነፃነቱ የሰጠን ስጦታ ነው እና በእያንዳንዱ የሰው ፊት ውስጥ የመለኮት ገጽታን እንድናይ ደግሞ ያበረታተናል። መለኮታዊ ገጽታ አለ በውስጣችን። በእግዚአብሔር አምሳያና ምሳሌ የተፈጠርን ነው። ይሄ መለኮታዊ ገጽታ ነው። እሱንም እንድናይ ያበረታተናል እና በክብር በርህራሄና በኃላፊነት ደግሞ እንድንኖር ይጠራናል ብዬ አስባለሁ። አባ በጣም አመሰግናለሁ። በጣም ሰፋ ያለ ራሱ የቻለ በዚህ ብቻ መወያየት የምንችልበት ነገር ነው ሀሳብ ያነሷቸው ሀሳቦችና ስለዚህ ይሄ ተፈጥሯዊ የሆነ ነገር በሰው ልጅ ማህበረሰቡ ከሚሰጠው መልክ ባሻገር የሚታይ ነገር በሰው ልጅ ውስጥ አለ። እሱም በእግዚአብሔር አምሳል መፈጠሩ ነው። ነገር ግን ከዛ በኋላ ይሄንን ተፈጥሯዊ የሆነ ክብሩ ደግሞ
ምናልባት በሌሎች ወገኖቹ ለምሳሌ ፍትህ በማጉደል አካታች ባለማድረግ በማግለል በዘር በሃይማኖት በማህበረሰቡ በሚሰጠን ስታተስ የምንለው ነገር በዛ ምክንያት ደግሞ ሊነካ ይችላል። ምክንያቱም ክቡርነቱ እንዳለ ነው ያለው። ነገር ግን ወጥተን ደግሞ ስንኖረው ሌላ አደጋ ሊገጥመውም ይችላል። በዛ ምክንያት ይሄንን ደግሞ የመገንዘብ ነገር አናሳ ሊሆንም ይችላል እንጂ ክቡርነቱን ሙሉ በሙሉ አያጠፋውም፣ አይሽረውም አይደለ? ምክንያቱም ሁላችንም በእግዚአብሔር አምሳል ተፈጠርን ስንል ሳንጠይቀው የተሰጠን ነገር ነፃ ስጦታ ነው ከእግዚአብሔር የተሰጠን እሱን የመምሰል። እንግዲህ የእሱ አምሳልኛ ውስጥ ካለ ደግሞ የእሱንም ባህሪያቶች በተወሰነ እንለማመዳለን ማለት ነው። እንግዲህ የክርስቶስን ደግሞ ስሜት ስንል በሌላ መልኩ ወደ አዲስ ኪዳን ስንመጣ የክርስቶስ ጠባይ እለት እለት እንድናሳድግም ደግሞ ሐዋርያ ጳውሎስ ይመክረናል ወይ ደግሞ ያበረታታናል እና በጣም መሰረታዊ የሆነ ነገር ነው ያነሱት። እግዚአብሔር ይስጥልኝ አባ። ያ ምናልባት በዛ ላይ ኢንትሪንሲክ ነው ምንድነው? ኢንትሪንሲክ ወይም ኢንሄረንት ዲግኒቲ ነው። በውስጣችን በተፈጥሮ ያገኘነው ክብር ነው አይደል? ሰው የውጫዊ ስኬታችን የሰው አመለካከት ድክመታችንም ወይም ውድቀታችን የሚቀንስና የሚጨምር ነገር አይደለም። ክብር ስለሆነ ያ ውስጣዊ ነው። ፋክተሮቹ ይኖራሉ፣ ነገር ግን ያ ክብር ሆኖ ይኖራል ነው። አዎ አባ እሱ ጋር ምን አስታወሱኝ መሰሉት? እንደው እውነታው እንደዛ ነው ወይ? እውነት ለመናገር በጣም ትልቅ ለኛም ለአድማጭ ተመልካቾችም እንደ ጥያቄም ራስንም እንደ ኤግዛማይን እንደ ማድረጊያ ነው ብዬ ነው የማስበው። የእውነት እንደዛ ነው ወይ? እናምነዋለን ነው። አሁን በጣም ደስ በሚል መልኩ ነው ያብራሩት። መሆንም ያለበት እንደዛው ነው፣ ተገቢና ትክክለኛ ነገር ነው ብንል ግን እውነታው እንደዛ ነው ወይ? ዕለት ተዕለት ሲኖር ነው አሁን ዋናው ነገር። እንደው እዚህ ጋር የምንናገራቸው ነገሮች አብዛኛው ጊዜ በህይወት እንደ ጥሪ ፕሮግራም የምናነሳቸው ነገሮች በጣም ደስ ይላሉ ሲወሩ፣ መሆን ያለባቸው ተገቢ ነገሮች ናቸው። እንደዚህ ስንነጋገራቸው ደግሞ በጣም ለኛም ሴንስ እየሰጡ ከሰው አቅም በላይ አይደሉም እንላቸዋለን። ግን ወጥተን ደግሞ ዕለት ተዕለት በደንብ ስጋ ስናለብሳቸው ግን ትልቅ ተግዳሮት ሆነው ይታያሉ። ለምሳሌ ይሄውን ክቡርነት ሰውን ማክበር በራሱ ካለው ነገር ጋር ሳይሆን ከቆመበት ደረጃ ሳይሆን በራሱ ሰው ልዩነትን አክብሮ ብለው ቅድም እንዳነሱት ማለት ነው። እውነት በየዕለቱ በቀላሉ የምናደርገው ነገር ነው ወይ ብዬ እንድጠይቅ ነው ያደረጉኝ። ጥሩ የሆነ ከንግግር ባሻገር ወይ ደግሞ አሁን አድማጮቻችንም ምናልባት አንዳንዶቹ እርሱ ሲያብራሩ ልክ ነው የሚሉ አይጠፉም። ግን ከዛ በኋላ የእውነት እኔ ስኖረው የእውነት እኔ አጠገቤ ካለ ሰው ጋር አጠገቤ ካለችው ሰው ጋር ስኖረው እንደዛ ነው ወይ የሚለው እኔ ለሁላችንም የሚቀር ጥያቄ አድርጌ ነው የምወስደው። አቶ ዘካሪያስ ምን እንደሚል ባላቅም እኔ ምናልባት ዝም ብዬ ራሴን እንዳይበት ነው የሆንኩትኝ። እኔም ሲስተር እንዳሉት ፍጡር ነኝ የሚለውን ዝም ብዬ እንዳይ ነው ያደረጉኝ። አባም ሲስተርም ስትሉ ማለት ነው። በቃ ፍጡርነቴን ዝም ብዬ ሳየው ከቃለ እግዚአብሔር አንጻር ሳየው ሌሎቹ በቃል ሲፈጠሩ እኔ ግን አበጀኝ ከምድር አፈር አበጀኝ የሚለውን ከዛ የህይወትን እስትንፋስ የሚለውን ከዛ ደግሞ ከሳይንስም አንጻር ሳየው እዛ ጋር እንግዲህ ብዙ ተባዙ የሚለው ምርቃት ተጨምሮበት ማለት ነው ከቃል እግዚአብሔር አንጻር። ወደ ሳይንሱም ሲሄድ ደግሞ ከምንም ከወንድ የዘር ፈሳሽና ከሴት እንቁላል የሆነ ጥግ ላይ በማህፀን ውስጥ ምንም አልነበሩም። እነዛ ነገሮች ምንም ናቸው። ከምንም ይሄንን ቅርጽ ይዤ ይሄንን በጣም የተወሳሰበ መልክ ይዤ መምጣት ከዛ በቃ ፍጡር ነኝ የሚለው
በዚህ መልኩ እንድመለከተው ማለት ነው። ከቃል እግዚአብሔርም አንፃር ከምንም ነው የመጣሁት። ከዛ ስመጣ ግን የህይወት እስትንፋስ አለኝ የማመዛዝንበት ምርጫ ማደርግበት። ይሄ ምንድነው ኢንተለጀንስ ወይም ደግሞ በአማርኛ ይሄንን የመለያ ጸጋውን ተቀበልኩኝ። ከዛ አሁን ፍጡር ነኝ አልኩ። ስለዚህ ይሄን የሰጠኝ አለ ፈጣሪ። ስለዚህ ፍጡርነቴን በዚህ መልክ ስረዳው በቃ ፈጣሪ ምን ያህል ከሌላው ፍጥረት ለየት ባለ መልኩ እንዳመጣኝ እንደፈጠረኝ እንድረዳው ነው የሆንኩትኝ። ከዛ ልክ በዛ መልክ ራሴን ሳየው ሌላም ኃላፊነትም ደግሞ ተሰጥቶኝ ነው። ኃላፊነቱ ምንድነው? እንዳስተዳድር ፈጣሪው የፈጠራቸውን ነገሮች ራሴን ጨምሮ የተሰጠኝን አካል ጨምሮ ከአጠገቤ ያሉ ባልንጀሮቼን ጨምሮ ፍጥረቱን በሙሉ እንዳስተዳድርም ደግሞ ኃላፊነትን ወስጃለሁና አሁን ክብሩን ሳየው ከዚህ አንፃር ነው እንትን ያለኝ በጣም ውስጤን የነካኝ ማለት ነው። ከዚህ አንፃር ነው ክብሩን ከነ ኃላፊነቱ። ከዛ አሁን በማህበረሰብ ውስጥ ስመለከተው ግን ከመጣውኝ በኋላ ያንን የመዘንጋት ነገር አለ። አሁን እውነታውን ስንነጋገር ማለት ነው መጣሁኝ፣ ተወለድኩኝ፣ አደግኩኝ፣ ዩኒቨርሲቲ ጨረስኩኝ። በቃ የራሴ አርጌ ወስደዋለሁ፣ እነጥለዋለሁ። ከዛ ጋር ካመጣኝ ከፈጠረኝ ከምንም በእናቴ ማህፀን ውስጥ ከምንም ተነስቼ ነው ይሄን ቅርጽ ያስኩትኝ። ሳድግም አሁን እኔ በጣም ነው የምገረመው። በተለይ ህፃናትን ሳይ አባት እንደመሆኔ መጠን ህፃናትን ሳይ በተለይ በጣም early stage ላይ ያለው ነገር በጣም ያስደንቀኛል። ይመጣሉ በጡት የምትጠጣው ፈሳሽ በጣም ሊሚትድ ነች፣ ትንሽ ነች። ግን የነሱ የእድገት ሁኔታ የነሱ የእድገት ፍጥነት ምንም ሪኮግናይዝ ካለ ማድረግ አካባቢ ሪኮግናይዝ ማድረግ ማወቅ እናትና አባትን መለየት ከዛ የሰውነት አካላቸውን ወደ መለየት እና እንዴ ይሄ ነገር አይመጣጠንም። የሚመገቡትና የሚያድጉበት ፍጥነት አይመጣጠንም። እና እንደ ወላጅ ዝም ብዬ ሳይ በጣም ደነቃለሁ። ብዙም ቦታ ነው የምለው ያ ምንድነው በቃ ጸጋን ነው ማለት ነው። በእናታቸው ውስጥ ጸጋን ነው የሚመገቡት። ያ ጸጋ ደግሞ ያ ፈጣሪ አለ ማለት ነው። ከዛ ያደግን ስንመጣ ቀስ እያልን ራሳችንን ወደ መቻል በተለይ ወደ ማወቁ ወደ ምናምኑ ስንመጣ ያንን እንነጥቃለን ይመስለኛል። ከፈጣሪ እንነጥቅና የራሳችን የስኬት የምናምን ደረጃ አድርገን እንመድበዋለን። ከዛ በዛው ስንሄድ ወይ ሀብታም እንሆናለን ወይ በትምህርት ትልቅ ደረጃ እንደርሳለን ወይ የሆነ ነገር እንሆንና ከዛ ያ ይሆናል ሚዛናችን። ነገሮችን የምንለይበት ክብርን የሰው ልጅ ክብር የምንለይበት ሚዛን ያ የሆነ ይመጣል። አሁን ዝም ብዬ የራሴን እድገት ሳየው ወደዛ ነው የሆነ ሰዓት ላይ የነጠቅኩበት ጊዜ አለ። ፈጣሪ እሱ ነው በክብር ይሄንን ክብር ሰጥቶ ምንም ስለሆንኩ አይደለም። ሰው ሆኜ ስመጣ ዘካርያስ ሆኜ ስመጣ ማንም ስለሆንኩ አይደለም። እሱ ስለፈለገኝ እሱ ስለፈቀደ ነው የመጣሁት። ግን ረሳና በራሴ እንደመጣሁኝ ከእናትና አባቴ ከዛ በራሴ ተምሬ በራሴ አድጌ በራሴ ይህንን ቅርጽም እንዳያስኩኝ አንዳንዴ ምናልባት የሰውነት ቅርጼ ወይ ውበቴ ጥሩ ከሆነ በራሴ ያመጣሁት አድርጌ ግን ስጦታ ነው፣ ነፃ ስጦታ ነው ያ። ስለዚህ እንትኔን ነጥቅና የፈጣሪን ቦታውን ነጥቅና በኔ የስኬት ደረጃ መመልከት ስጀምር የሰውንም ክብር ልክ በዛ መልክ ቦታ ማሳየዝ እጀምራለሁ። እና ይሄንን ነው የተረዳሁት። ግን ወደ መነሻዬ ወደ ምንጬ ወደ መሰረቴ ግን ስመለከት እኔ ከምንም ነው የመጣሁት። ይሄንን ቅርጽ ይዤ ይሄንን መልክ ይዤ እንድፈጠር እኔ ምንም ያበረከትኩት አስተዋጽኦ የለም። ስለዚህ ሌላውም ሰው እንደዛ ነው። እኔ ልክ ይሄንን መልኬና ውበቴን ይዤ በዚህ ክብር እንድወለድ በዚህ ክብር እንዳድግ በዚህ ክብር እንድታይ ያደረገኝ ያ ፈጣሪ አለ ማለት ነው። ሌላውም ሰው ላይ ያንን መመልከት ሲጀምር ወደ መነሻ ተመልሼ ራሴን አይቼ
ያንን ስጀምር በኋላ ያመጣሁት ነገር በሙሉ ከዚህ ጋር ምንም ግንኙነት እንደሌለው እንድረዳ በር ይከፍትልኛል። ስለዚህ ምድቡ አመዳደቡ እንደዛ ነው የተረዳሁት። በጣም ይገርማል። እንግዲህ እግዚአብሔር የበለጠ ትኩረት የሰጠኝ ፍጡር ነኝ እያልክ ነው። ትኩረት ማለት ያው በቃል የተፈጠሩ ብለህ ስለከፋፈልካቸው እና እግዚአብሔር ደግሞ እጁን እንግዲህ አፈር ላይ አድርጎ አበጀኝ እኔን ስንል ጊዜ ይበልጥ ጊዜ የምንሰጠው ይበልጥ ዋጋ የምንሰጠው ነገር ላይ ነው። እኛም ብንሆን አይደለም እንግዲህ የበለጠ ሲባል የማጥላላት ጉዳይ አይመስለኝም በእግዚአብሔር ዘንድ ማለቴ ነው። እኛንን ይበልጥ ስንል የታች ያለ አርጎ የሚያስበው እንደዚህ ከፍ ስንል ታች አለ ብሎ ቶሎ ይነግረናል። እኔ በእግዚአብሔር ዘንድ እንደዛ ነው ብዬ አላምንም። ይበልጥ ሲል ለእርሱ ምንም የተዛባ ሀሳብ አለ ብዬ አላስብም። ለሁሉም ፍጥረቱ እኩል ምልከታ እኩል ፍቅር አለው። ግን የምንለው ነገር ደግሞ እንደ አፍራሽ ሳይሆን እንደ አያያዥ አድርጌ ብወስደው ቋንቋው ከተፈቀደልኝ። ታዲያ ይህንን ከእግዚአብሔር ያገኘ ነው ለአቶ ዘካርያስ እንደመነሻ አድርጌ ለመጠየቅና ብንወያይበት ብዬ ማስበው ይሄ ከእግዚአብሔር ያገኘ ነው ክቡር ነገር ክብራችን እንደ ሰው ምክንያቱም በእሱ አምሳል መፈጠራችን በራሱ ማለት ነው ሳይነካካ ከምንም ነገር ጋር። ከዛ በኋላ ወደ ማህበረሰቡ ደግሞ ስንመጣ ከዛ ባሻገር እንድናስብ እንዴት ያግዘናል? ከዛ ባሻገር ማህበረሰቡ ከሚሰጠን ቦታ ከሰጠን ስም ከሚሰጠን ጭብጨባ ወይ ደግሞ ሙገሳ ወይ ደግሞ በተቃራኒው ምክንያቱም በተቃራኒው ስንሄድ ደግሞ ማህበረሰቡ ክብር ባይሰጠኝም እኔ ክቡር ነኝ ብለን የምናስብበት ደረጃ መድረስ እንዴት እንችላለን? ከዛ ባሻገር እንዴት ማሰብ እንችላለን? እኔ ምናልባት ቅድም እንዳነሳሁት ወደ ምንጫችን ተመልሰን ስናይ ይመስለኛል ከምንም ነው የመጣሁት። በእናቴ ማህፀን ውስጥ ከምንም ነው የመጣሁት። ከዛ ደግሞ በህይወት የመቆየቴ ነገር አሁን እኮ ማንም ሰው መቼ እንደሚሞት አያውቅም። በህይወት የመቆየቴ ምክንያት ያ የፈጠረኝ ፈጣሪ የሰጠኝ እንትን ነው። ስለዚህ ይሄ አሁን በደንብ ተንሰራፍቶ የሚገኘው የሰውን ወደዛ ክብሩ እንዲመለከት ሳይሆን በሆኑ እዚህ ዓለም ላይ ባሉ ነገሮች የመከፋፈል ነገሩ ከዛ ከምንጭ የመለየት ይመስለኛል። አባም ቅድም አንስተውታል። ሶስት ነው በማወቅም ሆነ ባለማወቅ ከዛ ኃላፊነትን በመርሳት ብለው አንስተውታል። እና ራሴ እያደረኩኝ ራሴ የሆነ ነገር እየፈጠርኩኝ ስመጣ ለምሳሌ አሁን ጀመርኩኝና አንደኛ ክፍል ዶክተሬት ላይ ደረስኩኝ። ስለዚህ ዶክተሬት ላይ ስደርስ እዚህ ውስጥ ያጠራቀምኩት ዕውቀቴ ምን ያለ ከዛ ያንን ከምንጩ ካለያየሁት በዛ ልክ ይሆናል እንትኔ ማይበት ምልክት ሰው መመለከትበት ማለት ለምሳሌ ራሴን መለካበት እንትን ያ ይሆናል። ከዛ ከኔ የዶክትሬት በታች ያሉትን ማይበት አው ከዛ መገኘው ቦታዬም ነው ብዬ ይመጥነኛል ብዬ ማስበው ከዶክተሬቶች ጋር ማውራት እንደዛ ይሆናል። ስለዚህ ከምንጬ ተለያዩ ማለት ነው። ዶክተሬት ድረስ እስከደርስና አሁን የምለውን አስተሳሰብ እስኪይዝ ግን እንድቆይ ፍቃዱን የሰጠኝ ምክንያቱም ዶክተሬትም ልስራ በጣም ሳይንቲስትም ልሁን ምንም ልሁን የመሞትበትን ቀን አላውቅም። ያ በህይወት የመቆየት ስጦታ ነው። ስለዚህ መልሶ ከማን ጋር ያነካካኛል? ከፈጣሪ ጋር ያነካካኛል። ስለዚህ እኔ መስለኝ ከዛ ስንለይ ነው በዛ መሆን የምንጀምረው። ልክ ግን ወደ እንትናችን ስንመለስ በህይወት መቆየታችን በእኛ ቁጥጥር ስር አይደለም። እንዳለ ይሄ ቅድም ያነሳኋቸው ይህን ቅርጽ ይህንን መልክ አሁን ስለ አእምሮዬ እንኳን ብቻ ዝም ብዬ ባስብ አእምሮዬ የተፈጠረበት ውስብስብነት የሰውነቴን ውስብስብነት ያፈጣጠረኝ ነገር ዝም ብዬ ሳይ እንዴት ሆኜ ነው የተፈጠርኩት ስል ከፈጣሪ ጋር እነካካለሁ። ስለዚህ ወደ ምንጭ ያመጣኝና እይታዬንም ይቀይረዋል። ስለዚህ አሁን ምንድነው እኔ አሁን የሆንኩት ያንን
ክብሬን አስጠብቄ ያከበረኝን እንዳስከብርበት ነው ወደሚል አመለካከት ይመጣል ማለት ነው ወደ ምንጭ ስመለስ። ስለዚህ በምህንድስናም ረጅም ደረጃ ልድረስ፣ በእንትንም የሆነ ነገር ልድረስ፣ ትልቅም ቦታ ልምጣ፣ ከሌሎች ሰዎችም የተለየ ፍሬያማ የሆንኩበት ነገር ይኑረኝ፣ ግን ያን ያከበረኝን እንዳስከብርበት ስል ክቡርነቴን የሌላውንም ክቡርነት በቃ ያለምንም ልዩነት መሰጠቱን እቀበላለሁ ማለት ነው። ስለዚህ እይታዬ ቅድም ባነሳሁት ምሳሌ ከዶክተሬቶች ጋር ስገኝ ከዶክተሬቶች ጋር ልወያይ እችላለሁ። ከአንደኛ ክፍል ተምሮ ካቋረጠም ጋር ስገኝ ወርጄ እዛ ጋር ክቡርነቱን ሳከብር በሰውነቱ ከሱ ጋር መሆን የሚኖርብኝን እሆናለሁ። ስለዚህ እንትን ይሰጠኛል፣ ነፃነት ይሰጠኛል። ያ ግን ያኛው ግን ከምንጭ በተለየው አሁን ይህን ክብር ከሰጠኝ ምንጭ ከፈጣሪ እየተለየውና የራሴን እንትን ማድነቅ በራሴ አጥር ውስጥ መቀመጥ በጀመርኩ ቁጥር ተገድቤ ነው ቁጭ ምለው። ወጥቼ ማወያየውም ሰው አጣለሁ። አሁን ብዙ ጊዜ እንደዛ እኮ ነው። አሁን እኮ ሪያሊቲው እንደዛ ነው። ሀብታም ከሆነ የሀብታም ግሩፕ ነው ያለው። ስለዚህ ወርዱ በነፃነት ይበልጥ ደግሞ ሀብታም መሆን አለብህ የሚልህ ነው ውስጥህ ያለው። ምክንያቱም ማሟላት አለብህ የሆነ ቦታ ስትገኝ አይደለ የዛን የምታሟላው ነገር ይኖራል እና ይበልጥ ውስጥህ እየተረበሸም የሚሄድበት አጋጣሚ አለ ብዬ አስባለሁ። ለሌላኛው ለውጫዊ ነገር በተጨነቀ ቁጥር አሁን እኮ ቤተሰብ ላይም ስንመጣ ይሄ ነገር በጣም ልጆቻችን ይበልጥ እኛ የተሻለ ህይወት እየኖረን በመጣ ቁጥር የተሻለ ስንል የተሻለ ቤት፣ የተሻለ ምግብ፣ የተሻለ ትምህርት ልጆቻችን እየተገደበ ነው ኮሚኒኬሽናቸው የሚመጣው እየተገደበ ይመጣልና መሰሎቻቸውን ወደ መፈለግ የሚሄድ ነገሩ አለና ይሄ ይመስለኛል ከምንጩ በቃ ዞር ሲል ያ ሁሉ የመጣው በህይወት የመቆየቴ እድል ነው። ያ እድል ደግሞ የተሰጠኝ በፈጣሪ ነው። ልክ ለኔ እንደተሰጠ ለሷም ለሱም ተሰጥቷል ስል በቃ ነፃ ሆናለሁ። ያኔ በቃ በሬ ክፍት ነው፣ አእምሮዬም ክፍት ነው። ያንን እንትን በሲስተርም ላይ ያለው በአባም ላይ ያለው በሌላውም ወንድምና እህቴ ላይ ያለውና ወደ እርሶ እንትን ስመጣ ከዛ ከምንጩ የመለየቱና እንትንን ይሄ ፍሬያማ መሆንን ወይም በዓለማዊ ቋንቋ ስኬትን የራሴ አድርጌ ስወስድ ይመስለኛል። ከዛ መለዩ ግን ይሄ ሁሉ የመጣው በህይወት የመቆየቴ እንደዚህ አይነት ፍጥረት እንደሆን የማስብ የማመዛዝን የምመረምር የማስተውል ፍጥረት እንደሆን ያደረገኝ እሱ ነው። ስለዚህ አሁን ያከበረኝን እንዳከብርበት ነው ስል ነፃነቴን መልሼ አገኛለሁ። ክብርህንም ይበልጥ እየተረዳ ትሄዳለህና ምን አስታወስከኝ? ቅድም አባ እንመለስበታለን ካልኩት ነገር ጋር ለማያያዝ ብዬ ነው። ራስንም ከማወቅ ጋር ይገናኛል ስላሉ ማለት ነው። እና ራስን ማወቅ ደግሞ ክብርን ማወቅ ነው አይደለ? አንድ ሰው ክብሩን ካወቀ አሁን የምናወራበት በዚህ አውድ ደግሞ በእግዚአብሔር አምሳል መፈጠሩ ያንን በደንብ ካመነበትና ካወቀ ከዛ ያ ከሆነ ህይወቱን የሚመራው በዛ ተመስርቶ ከሆነ የሚመራው የሌላውን ሰው ክብር ለማየት ይቸገራል ብዬ አላስብም። ምክንያቱም እኔ ውስጥ ያለው ጸጋ አንተ ውስጥ አለ ብዬ ማመን የምችለው እኔ ውስጥ ያለው ጸጋ ምን ያህል የተከበረ መሆኑን ሳውቅ ነው። ምክንያቱም እኔ በተሰጠኝ ነገር እረካለሁኝ ካወቅኩት ማለት አንተን ማክበሬ የሚቀንስብኝ ነገር እንደሌለ አውቃለሁ። ምክንያቱም ይሄ ክብር የጋራ ክብራችን ነው ብለናል። ሰው የመሆን ክብር፣ በእግዚአብሔር አምሳል የመፈጠር ክብር ለማንም በዘሩ፣ በሃይማኖቱ፣ በቋንቋው፣ በማህበረሰቡ በሚሰጠው ቦታ የተገደበ ያልሆነ ክብር ከሆነ የጋራ ክብራችን ከሆነ ስለዚህ እኔ አንተን ባከብርህ እኔ በእግዚአብሔር አምሳል ከመፈጠር የማገኘው ክብር ላይ የሚቀንስ ነገር የለም። እንደዛ እያልን ነው። ስለዚህ ራስንም ከማወቅ ጋራ በጣም የተቆራኘ ነገር ነው ብዬ እኔም አስባለሁኝ። ራስን ከማወቅ የራስን ክቡርነት ከመገንዘብ ጋራ የተገናኘ ነው። እሱ ደግሞ ከማስተዋልና ከውስጣዊ ነፃነት
ይመጣል ያንን መገንዘብ። ቅድም እንዳልከው ነፃነት ይሰጠኛል፣ አልገደብም። እኔ በቃ እዚህ ጋር ብቻ ነው መደሰት ያለብኝ ብዬ ላስብ እችላለሁ። የሆነ ራሴን የሆነ ቦታ ከሳልኩት አይ እኔ ሰው በመሆኔ ከሁሉም የሰው ልጅ ከማገኘው በዙሪያዬ ካለው ከኔም ደግሞ ከማስቀምጣቸው ክራይቴሪያ ባሻገር ካለ ሰው ጋርም ደስተኛ መሆን እችላለሁ፣ በሰላም መኖር እችላለሁ የሚለው እሳቤ ደግሞ ይመጣል። ለዚህ ሰው የተፈጠረው ለትልቅ ነገር ነው እያልን ነው። አይ ለትናንሽ ተምሮ ለሚደርስበት ወይ ደግሞ ሮጦ ከሚያገኘው ነገር ጋር ብቻ የተቆራኘ ትንሽ ፍጡር አይደለም ነው። ምክንያቱም ሰው በጣም ትልቅ ነው። ምክንያቱም መጽሐፍ ቅዱስም ሲነግረን ያው ምድር እንዲያስተዳድር የታሰበ ነው በእግዚአብሔር እቅድ ውስጥ ያለ ሰው እግዚአብሔር አንድ ልጁን እስኪሰጥለት ድረስ የወደደው እና በእግዚአብሔር እሳቤ ውስጥ ያለው ሰው ትልቅ ነው። ከዛ በኋላ መተን ቅድም እንዳልነው እየተከፋፈለ እየተሸራረፈ ይሄድና ከዛ ከምንጩ ስንርቅ ደግሞ ይበልጥ እየጠበበ ሲሄድ ያ ጥሪያችንን እንዳንኖር የሚያደርገን ነገር ነው የሚሆነው። ስለዚህ አባ ለራሳችን ያለን ግንዛቤ እሴትና ራስን መግዛት እንዴት በእግዚአብሔር አምሳል መፈጠራችንን ሊያስታውሰን ወይ ሊያስረሳን ይችላል። ከሁለቱም አንግል ማለት ነው። ለራሳችን ያለን ግንዛቤ፣ ለራሳችን ያለን እሴት አንዳንዶቹ ዋጋ ይላሉ። ዋጋ ግን የኛን እሴት የሚገልጽ አይመስለኝም። እና ራስን መቆጣጠራችን እኔ እንደሚያስበው የመንፈሳዊ ችሎታ ነው፣ የስሜታዊ ችሎታም ነው፣ ሞራላዊ ችሎታም ነው ብዬ ነው የሚያስበው። የተያዙ ነገሮች ናቸው ይመስለኛል። እና እነዚህ ሶስቱን ነገሮች ሶስቱ የሰው ሙሉነት ምሰሶዎች ብዬ ነው የምጠራቸው። የኛ ምሰሶ ናቸው። ራስን ማወቅ፣ የኛን እሴት በሚገባ መረዳት እና ራስን መቆጣጠር ልክ እንደ ፒለርስ አይደል የሚባለው በእንግሊዝኛ ምሰሶዎች አድርጌ ነው የምጠራቸው። እነዚህ ሶስቱ ምሰሶዎች እግዚአብሔር ሰውን በራሱ ምሳሌና አምሳያ እንደፈጠረ እውነትን ያበራሉ ወይንም ይደብቃሉ። ለራሳችን ያለን አመለካከት ራሳችን ስናውቅ ማቆጣጠር ወይ አለማቆጣጠር ስንችል ወይ ያሳያሉ ወይ ይደብቃሉ። እነዚህ ሶስቱ ምሰሶዎች እኔ የሚያየው ልክ እንደ ውስጣዊ መነጽር ነው። የምናደርገው መነጽሮች የተሻለ እይታን እንዲያሳዩን መነጽር እናደርጋለን። እነዚህ ሶስቱ ምሰሶዎች ልክ ውስጣዊ መነጽር እንደሆኑ አድርጌ ነው እኔ የሚያሳየው። እነዚህ ሶስቱ ምሰሶዎች በትክክል ሲቀናበሩ ራሳችንን በትክክል እንድናይ ያግዙናል ብዬ አስባለሁ። በትክክል ካልተቀናበሩና በትክክል ደግሞ ካልተዋሃዱ ከእውነተኛ መለያችን ወዳልተገባ አመለካከትና እይታ ያመሩናል ብዬ አስባለሁ። አንደኛ ቅድም እንዳልኩኝ ከማርሳትም የተዛባ አመለካከትና እሴት ለራሳችን ከማኖሩ፣ ሶስተኛ ደግሞ በማወቅም ባለማወቅም ነገሮችን በትኩረት ከማከታተል የተነሳ ማለት ነው። ራሳችን በእውነት ወይንም በትክክል ስንረዳ ጠንካራ ጎናችንና ደካማ ጎናችንን በእውነት እናውቃለን ብዬ አስባለሁ። ራሳችን በእውነት ስናውቅ፣ በትክክል ስናውቅ ወደ ማስተዋል እንገባለን። ይህ ማስተዋል ደግሞ ለእግዚአብሔር ልባችንን ይከፍታል ብዬ አስባለሁ። አይምሯችንን ይከፍታል ብዬ አስባለሁ። በክርስቲያን እይታ ደግሞ ራስን በትክክል ማወቅ በትክክል እንድንኖር ደግሞ ይረዳናል። ይሄ በትክክል መኖርን ማወቅም
ትክክለኞች መሆኑን ማወቁም ስጦታ ነው ብዬ አስባለሁ። በአንድ መልኩ ራስን ማወቅ ማለት ኃላፊነትን፣ ምስጋናንና ህይወትን ያበረታታል። ራስን ማወቅ ሲያቅተን እሴቶቻችንን እንረሳለን። እውነትም በእግዚአብሔር አምሳያና ምሳሌ ተፈጥረናል ወይ ወደ ምንልበት ሁኔታ ውስጥ እንገባለን። በዚህ ምክንያት ራሳችንን በሶስት መልኩ ማድረግ እንችላለን። ራሳችንን መረዳት ሲያቅተን ወይ አንደኛው ራሳችንን በቃ የሁሉም ማዕከል አድርገን እንቆጥራለን የበላይነት፣ ወይንም ፍጹም ዋጋ እንደሌለን አድርገን ራሳችን ዝቅ እናደርጋለን፣ ወይንም ከእግዚአብሔር እንደመጣን ወይንም በእግዚአብሔር ምሳሌና አምሳያ እንዳልተፈጠርን አድርገን ያልተፈለገ ህይወት መኖር እንችላለን። ሁለተኛ ራሳችን ያለን እሴት በተመለከተ ዋጋችን በውጫዊ መረጋገጫዎች ወይም ከሌሎች ጋር በማነጻጸር የሚለካ አይመስለኝም። ይህንን ካወቅ የራሳችንን ዋጋ ሳናሳንስ የሌሎችንም ዋጋ ሳናሳንስ ትክክለኛ የህይወታችንን እሴት ወይም ቫሊዩ ማኖር የምንችል ይመስለኛል። ነገር ግን ራሳችንን የምናይበት መንገድ በስኬት በውጫዊ መልክ ወይንም በማህበራዊ ተቀባይነት ብቻ የሚታይ ሲሆን ያ እሴታችንን ደካማ ወይንም ጊዜያዊ ወይንም በሁኔታዎች ላይ የተመሰረተ ያመሳስላል፣ ያደርገዋል። እንዲህ ሲሆን ራሳችንን ከሌሎች በላይ አድርገን ለማሳየት ብዙውን ጊዜ እንሞክራለን። ወይም እነዚህ ውጫዊ ድጋፎች ሲጠፉ ወደ ውስጣዊ ሰላም ማጣትና ወደ ውድቀት ስሜት ውስጥም ልንገባ እንችላለን ብዬ አስባለሁ። ሶስተኛ ደግሞ ራስን ማቆጣጠር ጋር በተያያዘ እኔ እንደሚመስለኝ ራስን ማቆጣጠር የምክንያታዊነትና የአእምሮ ነፃነትን ያሳያል ብዬ ነው የሚያስበው። ምክንያቱም ምክንያታዊነትና የአእምሮ ነፃነት በእግዚአብሔር ምሳሌና አምሳያ መፈጠራችንን የሚያሳይ ዋና ማሳያዎች ናቸው ብዬ ነው የሚያስበው። ራስን ማቆጣጠር ህይወታችንን ወደ እውነትና ወደ በጎ ነገር ያመራሉ ነው ብዬ የሚያስበው። we have that tendency to seek truth and the tendency to do good. ወደዛ ነው የሚያመሩን። እነዚህ ሶስቱ ምሰሶዎች በስሜት ወይንም በመርሳት ተነሳሽነት ውሳኔ እንዳንወስን ያግዙናል። ህይወታችንን እውነት ላይ የተመሰረተ ትክክለኛ ነገር ላይ የተመሰረተ እንዲሆኑ ያደርጋሉ ብዬ አስባለሁ። እና ሶስቱ ደግሞ በጣም የተያዙ ነገሮች ናቸው። ራስን ማወቅ፣ የራስን እሴት መረዳት እና ራስን ማቆጣጠር በጣም የተቆራኙ ናቸው፣ የተያዙ ነገሮች ናቸው። እነዚህ ሶስቱ ነገሮች ደግሞ በእውነት ላይ ሲመሰረቱ ትህትናን፣ መተማመንና የሞራል ግልጽነትን የሚገልጽ ህይወትን ያመጣሉ ብዬ አስባለሁ። ነገር ግን በተዛባ ሁኔታ ላይ ሲመሰረቱ፣ በተዛባ ሁኔታ ራሳችንን ስንረዳ፣ እሴታችንን ስንረዳ ወይም ራሳችን ማቆጣጠር ሲያቅተን ማንነታችን ይበታተናል እና በእውነት ማን እንደሆነን የሚያሳየውን እውነት ላንረዳ እንችላለን ብዬ አስባለሁ። እግዚአብሔር ይስጥልን አባ። ታዲያ በዚህ ጊዜ ባለንበት ወቅት በጣም
ትልቅ ተግዳሮት የሆነ ነገር ነው። የራስን እሴት በሚገባ አለመገንዘብ አንደኛ ከሌላው ሰው ጋር ራስን ወደ ማነጻጸር እንሄዳለን። ስለዚህ ያለኝ ነገር በቂ አይደለም፣ ስለዚህ ያለኝም ክብር በቂ አይደለም ነው መጀመሪያ የተነሳንበት ሀሳብ ላይ። በእግዚአብሔር አምሳል መፈጠሬ በራሱ በቂ አይደለም፣ ለተሻለ ህይወት አያነሳሳኝም ነው። ምክንያቱም ያ ነው ሰው አይደለ ኃይል ሊሆነው የሚገባው ለሚያደርገው ነገር እና አንደኛ እሴቴን ካላወቅኩኝ የምውልበት ቦታም አልመርጥም። የሚመጥነኝ ቦታ ማለት ነው፣ የሚመጥነኝ ንግግር፣ የሚመጥነኝ አስተሳሰብ፣ ከስሜት የሚመጣ ይሄ የስሜት አለመብሰልንም ስሜትን መግራት አለመቻል ማለት ነው። እንግዲህ ሰው ምድርን እንዲቆጣጠር የተፈጠረ ስሜቱን መቆጣጠር መግራት አይደለ። አንዳንድ ጊዜ ምናልባት እንደ ከዛም ጋር ልናናጽረው ራስን እንደ ምድር በቃ ሰፊ ነገር አድርጎ ማየትም፣ ምክንያቱም ቀላል አይደለም ውስጣዊ ዓለም እኛ ውስጥ ያለው ትግል ቀላል አይደለም። እንደ ሰው ያንን መግራት ያንን በስነ ስርዓት ለተፈጠረለት ዓላማ ማስኬድ መቻል ትልቅ ነገር ነው እና በተለይ ወጣቶቻችን በዚህ የሚቸገሩ ነው የሚመስለኝ። ራስን ይሄ ማነጻጸሩ፣ የራስን ክብር ከስኬት ጋር ማያያዙ፣ እከሌ የደረሰበት እከሌ የደረሰችበት ቦታ የሚለው እኔ የደረስኩበትን ቦታ ከዛን ተነስቼ መሄድ ምፈልግበት መድረስ ምፈልግበትን ቦታ ቅድም እንዳሉት በእውነት በውስጣዊ ብርሃን ከማጤን ያንን ችላ ብሎ ሌላውን ሰው የደረሰበት ቦታ እያዩ ያንን ሰው የመምሰሉ ነገር እንዴት ይጋፈጡት? ምክንያቱም ቀላል ነገር እንዳልሆነ ነው እኔ የምረዳው እና በአሁን ጊዜ ላለንበት ወቅት በጣም ተገቢ የሆነ ጥያቄ መስሎ ስለተሰማኝ ነው። እንዴት ይጋፈጡት? ይሄ ልምዱ ከሌለ ይሄ ክቡር ነገሩ ትንሽ ትተነው ከሆነ እንዴት ተመልሰው ወደዛ ይሄዱ? በእግዚአብሔር አምሳል መፈጠራቸው ብቻ በራሱ ትልቅ አቅም ሊሆናቸው እንደሚችል መገንዘቡ ላይ